ልጄን አይደለም ስለ ልጄ አይመለከተኝም ምናምን የሚለውን ነገር ያቆም ንገረው እሺ እሱን ሳውጣው ምንም ማስረጃ ሳይኖር መላክ ላለብኝ አካል ከዚህ በፊትም ማስረጃ እያልሽ ዝም ብለሽ ወሬ ነው ወሬ መላክ ላለብኝ አካል ልኬ ወሬ እንደሆነ እንዳልሆነ ደግሞ አሳያችኋለሁ አላት አይደለ ማስረጃ ማለት እኮ ልክ እንደሆነች በቃ እውነተኛነት ነገር ነው ሰራ ነገር አለ አንድ ነገር ልንገርህ ትሰማኛለህ እንደውም ማስረጃውን ለይፊ ነው ሰላም የኛ ቤተሰቦች እንዴት ናችሁ እኔ ያለው እግዚአብሔር ይመስገን ደህና ነኝ ባለፈው የተፈጠረውን ነገር አይታችኋል ትንሽ አለመግባባትና ግርግር እየተፈጠረ ስለሆነ ያንን ነገር ደግሞ ለማስቀረት ያንን ግርግር በቃ ከዚህ በኋላ ምንም አይነት ግርግር ጭቅጭቅ እንዲኖር ስለማልፈልግ እኔ በበኩሌ ባህሪም እንደዛ አይነት ባህሪ ስላልሆነ ከዚህ በኋላ በቃ ጭቅጭቅ የማያስፈልግበት ሁኔታ ውስጥ መግባት ስለምፈልግ እዩንም ልጁንም በቃ ከዚህ በኋላ ክርክር ምናምን እንዲኖር አልፈልግም ስለዚህ እሷ ያመጣችው ልጅ አለ ያ ልጅ ደግሞ ማን ነው ምንድነው እኔ በጣም ስላሳሰበኝ ነው ዛሬ ካሜራ ይዤ የመጣሁት ይሄ ልጅ ማን ነው ምን አስቦ ነው ምን ተልኮስ ኖሮት ነው የመጣው ማታ ያወራውት ነበር በቃ የሚያስብበት መንገድ ጭንቅላቱ ምን እንደሚያስብ ራሱ የሆነ የማይታወቅ አይነት ልጅ አለ አይደል በቃ የሚያበሳጭ ልጅ እንደዚህ አይነት ልጅ ስለሆነ እኔ ዛሬ ጠርቼዋለሁ እናንተ ፊት ለፊት እሱ የተናገረው ነገር እዚህ ዛሬ እናንተ ፊት ለፊት እንዲናገር ነው ፈልገው ከቻለ ይቅርታ ጠይቆ እሷን ወደ አዲስ አበባ ከመውሰድ ማስቆም ከቻለ ማለት ነው ካልቻለ ደግሞ በቃ ከሷ ህይወት መውጣት እንዳለበት እሷን ወደ አዲስ አበባ መውሰድ እንደሌለበት ልነግረው ነው ባለፈው ድንገት ታማብን እኔም በቃ እኔም በጣም እንደባዳ አርጎ ምናምን አመነጫጭቆ ነው ያባረረኝ እንዴት አርጎ እንዳባረረኝ ቪዲዮ ላይ አልገባም እንጂ በቃ ልክ ያልሆነ አባረር በይሆን አለ አይደለ ጸብጸብ የሚለው ልጅ እንደዛ ሆኖ እንትን ስላለኝ ወጥቻለሁ ብቻ ቪዲዮ ላይ አልነበረም ብቻ ትንሽ ሰጣገባ ውስጥም ነበረን እኔና እሱ ብቻ ያንን ሰጣገባ ለመፍታት ያንን ክርክር ያንን ጭቅጭቅ አሁን እዚህ ጋር ለመፍታት ዛሬ ደውዬለታለሁ ላገኝ እፈልጋለሁ ምንድነው ሐሳብ ምንድነው ፍላጎት ከዩ ጋርስ ያለ ነገር ምንድነው የሚለውን ነገር እጠይቀዋለሁ በስትክክል ማያወራኝ ከሆነ ካሜራ ፊት ለፊት ምናልባት ማይሆን ነገር እንኳን ባደርግ እንዳትፈርዱብኝ ምክንያቱም ይሄ ልጅ ሰው ለማሳሳትም የመጣ ይመስለኛል ምክንያቱም እሷ እስክትታመምብኝ እዛ ጋር እንደዛ ይሆንኩት ለሷ በየ እንጂ እሱ ደግሞ አሁን ከኋላ የመጣ አይና ወጣ አይነት ነገር ነው ከኋላ መጥቶ እሱ እኔ ላይ ጓ ማለት ምናምን አያገባ ምናምን እና እንደዛ አሟት ራሱ ጥዬ ሄድኩት በቃ እሱ ያልሆነ አይነት ነገር ሲናገር በቃ ከዛ ነገሩን ከፍ አድርጌ ወደ ጸብ ምናምን ላለመውሰድም ነው ትቼላችሁ ሄድኩትኝ ትላንትና ከትላንት ወዲያ እንደዛ ያደረኩት ለዛ ነው ብቻ ግን ዛሬ ጠርቼው ምን እንደሆነ ሐሳቡ ምን እንደሆነ ፍላጎቱ እዩንም ወደ አዲስ አበባ መውሰድ እንደሌለበት ደጋግሜ እነግረዋለሁ አሁንም እነግረዋለሁ ይሄን ቪዲዮም ካየው በቃ እዩን አዲስ አበባ መውሰድ የለብህም ምን እንደሚደርስባት ምን ልታደርስ እንደምትችል ስለማያቅ ነገሩን በግልጽ አያቅም ብዬ ነው ማስበው ወይ ሸውዳው ወይ የሆነ ነገር አታላው ነው እንጂ እንደዚህ በእንደዚህ አይነት ነገር ሊተባበራት እንደማይችል አውቃለሁ ማንኛውም ሰው በእንደዚህ አይነት ተንኮል ሊተባበራት አይችልም ስለዚህ ያን ተንኮል እሱ አስፈጻሚ እንዳይሆን እኔ በትክክል በግልጽና ዛሬ ረጋ ብዬ እንደ አንድ ወንድ እንደ ወንድም ማሪቸው ለማስረዳት ሞክራለሁ በዚህ አጋጣሚ መናገር እንፈልገው ነገር ምንድነው ብሩክና ሃይሚ ኤቪን ነገሩን በመነጋገር ብትፈቱት ባይ ነኝ እኔ እዚህ ጋር የማንም ነገር ሰላም ነው የሚያስፈልገው መጀመሪያ ሰላም መቅደም አለበት እናንተ ተነጋግራችሁ መፍታት አለባችሁ ምክንያቱም እኛ እዚህ ጋር ዋጋ እየከፈልን ያለ ነው እኔም በዚህ በኩል እዩን በሚለው እዩን የሆነ ነገር በማድረግም ቢሆን በትንሹም ቢሆን ዋጋ እየከፈልኩ ስለሆነ እናንተም እዛ ጋር ይሄ ልፋታችንን ጥረታችንን አይታችሁ ነገሩን በሰላም በመነጋገር ለመፍታት ብትሞክሩ በጣም ደስ ይለናል ነገሩን እየተባባሰ እንዳይሄድ እናንተ ሰላም ስትሆኑ ነው ሁሉም ነገር ልክ የሚመጣው የሚስተካከለው ጠላትን ልታባረሩም ልትመልሱ የምትችሉት እናንተ ሰላም ስትሆኑ ነው እንጂ ሁለታችሁ ያለውን አለመግባባት ብትፈቱት አሪፍ ነው ብዬ አስባለሁ ይሄ የኔ ሐሳብ ነው
ያው መጥቷል። እስቲ ደህና ሰላም ነው። ካሜራ ስለያዝኩ ምናምን አይደብረን ብዬ አስባለሁ። ምናልባት ችግር የለውም ግን ያው በካሜራ ፊት ለፊት ነገራችን ተጀምሯል። ማለቅም ያለበት በዛ ስለሆነ ብዬ ስለማስብ ነው። ኦዲየንስም ይሁን ማየትም ስላለበት የተፈጠረውን ነገር እና ዛሬ የጠራውበት አንድና አንድ ምክንያት እዩን በምንም አይነት ነገር እንድትደግፋት አልፈልግም። ከአጠገቧም እንድትርቅ እፈልጋለሁ። ምንም አይነት ግርግር ሰጣ ገባ ምናምን ሳንገባ እንድትፈታው እፈልጋለሁ። ከሷ በመራቅ ማለት ነው። ይሄን ነው ለምን የፈለኩት። አንተ አሁን መጀመሪያ አንድ ጥያቄ ጠይቀህ የጠራኝ ይሄን ብቻ ለመንገር ነው? አዎ ከሷ ህይወት እንድትርቅ እፈልጋለሁ። ምክንያቱም እያደረክ ያለው ነገር ልክ አይደለም። ይሄን ብቻ ለመንገር ነው ግን የጠራኝ? አዎ በተዘዋዋሪ አሁን እንደዛ ነው። ላስጠነቅቅህ እንዳግዛት እንደረዳት ስለማትፈልግ ይሄ ማለት አሁን አንተ ላይ የሚፈጥረውን ችግር እስኪ ንገረኝ። እኔ ስላገዝኳት ወይም ደግሞ የምትፈልገውን ነገር አንተ እያገዝካት ነው አይመስልህ? እያገዝካት ግን አይደለም። ሚስቷን የማይሆን ነገር ውስጥ እየከተትካት ነው። ምናልባት እየጠቀምካት ይመስልሃል እንጂ እየጠቀምካት አይደለም እያልኩ ነው። ልክ አይደለም እየሄድክበት ያለው መንገድ። አሁን አንተ ምናልባት ተሸውደህም ሊሆን ይችላል። ለዛም ነው ዛሬ ካሜራ ይዤ በተረጋጋ መንፈስ ነገሩን ለመፍታትም በቃ እንድትርቅ ከሷ ህይወት መራቅ አለብህ። እየረዳት አይደለም። መጀመሪያ ይኸውልህ ልንገር፣ እኔ የሷ ጓደኛ ነኝ። እሺ እኔ የሷ ጓደኛ ነኝ። እሷ የነገረችኝ ነው ላምን የምችል። ቆይ ስማኝ፣ መጀመሪያ እኔንም እየሰማህ አውራ እንጂ። እሺ ላዳምጥ እኮ ስማኝ። እሷ የነገረችኝ ነው እንጂ ላምን የምችለው አንተ የምትነግረኝን አይደለም። በተሳሳተ መንገድ ሄድኩኝ የሆነ ነገር አደረኩ ምናምን። መጀመሪያ እኔ ነገሮችን ማጣራትም መስማትም የምፈልገው ከሷ ነው። ነገረችኝ፣ አግዘኛለችኝ። እኔ ደግሞ ማገዝ ባለብኝ ሰዓት ላይ እንደ ጓደኛ ነው ላግዛት የቆምኩት ማለት ነው። ስለዚህ አንተ ልትከለክለኝ፣ በተለይ ደግሞ አጠገቧ እንደዚህ እንዳታረግ እንዳታግዛት ብለህ በኮንፊደንስ ልትነግረኝ እንዳትሞክር ልትነግረኝ። የምር ማንንም አይከለክለኝም እንደዚህ አይነት ነገር ነው። ምን አንተ ማን ሆነ ነው ዝም ብለህ መጣ ልትከለክለኝ? አሁን እኔ ካንተ ጋር እንደዚህ ልመላለስ አይደለም የመጣሁት። ይኸውልህ የጠራውም ለዛ አይደለም። እኔም እንደዛ አልመሰለኝም። ያንተ ንግግር ነው። አሁን ይሄ እኮ ከመመላለስ ወደ ኋላ ያለ ንግግር አይደለም። እንድንመላለስ ስለማልፈልግ በተረጋጋ መንፈስ አሁን የተናገርከው ነገር ሁላ ትቼው፣ ግን እሷ ለመጥፎም ነገር ተባበረኝ ብትል ልትተባበር፣ ለወንጀልም ቢሆን ተባበረኝ ብትል ይሄ ከወንጀል አይተናነስም። ኦሬዲ ለወንጀልም ቢሆን ተባበረኝ ብትል ልትተባበራታለህ ማለት ነው። ምኑ ነው ወንጀል? እያደረገች ያለችው ነገር ወንጀል ነው። ምኑ ነው ወንጀል? እሺ ልጁ የኔ እንደሆነ ታውቃለህ? ይሄን ነገር እሷ አምናበታለች? እሷ አመነችበትም አላመነችበትም ልጁ የኔ እንደሆነ ታውቃለህ? አታውቅም? አምናበታለች ወይ? ለምን እንደዛ ብለህ ትጠይቀኛለህ? አሁን አምናበታለች ይሄን ነገር ስትጠይቀኝ እኮ ወንጀሉ እኮ ይሄ ነው። አለማመኗ እኮ ነው እንዴ። አለማመኗ ምንድነው? ይሄ ወይ ሌላ ነገር አስመርመረ ምናምን ድረስበትና ከዛ ማረጋገጫውን ይዘህ ንገረኝ እንጂ። ይኸውልህ አሁን እኔ እዛ ነገር ውስጥ እኮ ምገባ አይነት ሰው አይደለሁኝ። እኔ ይሄንን አያገባኝም። እኔ ግን ለዛ ነው ከሷ መራቅ አለብህ። ምን ለምን አንተ ስላልከኝ አድርቅም። አሁንም እኮ አንተ ስላልከኝም አላምንም። ይሄን ነገር ልትነግረኝ የሚገባው እሷ ነች። ምን ብላ ልጅ እሷ አይደለም ብላ አንዴ ካልሆነ አይደለም ነው ታዲያ። አንዴ የማይሆን ነገር ከሆነ ምን አንተ ነው ብለህ ወይስ ግግም ብለህ አንተ እንደሆነ ነው የፈለከው? እኔ ግግም ብዬ አይደለም። ታዲያ ልጁ የኔ ስለሆነ እኮ ማረጋገጫ መንገድ ካለ በሆነ ነገር አረጋግጠ ነው እንጂ ልታደርግ የምትችለው ዝም ብለህ ቀጥታ የኔ ነው ስላልክ እንደዚህ ነገር ምን ማረጋገጫ ሊኖር ይችላል? ልጁ ማለት ነው ዘመን እኮ ተራቋል። እንዴት ነው የማይኖረው? እኔ አሁን በዚህ ስነግርህ ማለት ነው በቃ አንተ በእንደዚህ ነገር ማገዝ የለብህም። ከዚህች ልጅ ራቅ። እኔ አቤል ካንተ ጋር እንደዚህ ሰጣ ገባ ውስጥ መግባት አልፈልግም። ይኸውልህ አሁን እኮ አንተ እኔ ልትረዳኝ አልቻልከው። እኔ ካንተ ጋር ሰጣ ገባ የምፈልግ አይነት ሰው አደረከኝ። እኔም አልፈልግም። እሷን ባገዝካ ቁጥር ደግሞ እኔ እናንተ ሰጣ ገባ ውስጥ እንገባለን። ክርክር ውስጥ ነው። አንተ ምን ይነካል? እሷ ከሷ ጎን መሆን ያለብኝ እኔ ነኝ። እሷን ማገዝ ያለብኝ እኔ ነኝ። የልጁ አባት እኔ ነኝ። እኔ ጓደኛዋ እኮ ነኝ። እኔ ይኸውልህ የልጁ አባት ልትሆን ትችላለህ። ይሄንን ደግሞ ከሷ ነው ማረጋገጥ የምትችለው። እኔ ማቅል ጉዳይ የለም። እሷ እኔ ልጁ ያንተ አይደለም ያለች እኮ ግን ይሄንን እኔ እኮ ማቅል ጉዳይ የለም ካለች፣ ስለዚህ እሷን ነው አልሰማት የምችለው። አገዘኛለችኝ እንደ ጓደኛና አብሮ እንዳሳለፈ ሰው በምትፈልገኝ ሰዓት ከጎን ሆንኩ። በቃ ምንድነው ችግሩ? ነገር ነው እያገዝካት ያለው እያለ እኔስ መጥፎነቱ አይታየኝም። በቃ የምትፈልገው ነገር እስክታገኝ ድረስ አግዛታለሁ። ለምን ደም አይታየ? ወንጀልስ ይሄ ልጅ ወደፊት ቢደርስባት ነገር ላይ አንተ ተጠያቂ መሆን ትፈልጋለህ? ያን ሪስክ መውሰድ ትፈልጋለህ? ያን ሪስክ መውሰድ ማትፈልግ ከሆነ በቃ ከዚህ ካሁኑ በቃ ከኔና እሷ ህይወት ዶሙጣ በቃ
አንተ ምን ሆነ ነው የምታስወጣኝ? ማን አንተ የምታስወጣኝ? ሲጀመር ህይወት መሀል አልገባውኝም። ምን አንተን እኮ ገባ አልነካው አልደረስኩብህ ደርሼብሃለሁ። አንተ እሷን አዲስ አበባ ለመውሰድ ስታስብ ነው እኔ ህይወት ላይ ገባው። አንተ ጋር አልደረስኩብህም። እኔ እኮ ከነጭራሹ አላውቅም። ምን ሆነዋል? አይ እኔ አውቃለሁ፣ ችግር የለውም። ይኸውልህ እኔ ለዛም ነው እኔ በቃ ነገሮችን በሰላም ለመፍታት እየሞከርኩ ነው። በቃ አንተ በመጥፎ ነገር አታግዛት፣ በእግዚአብሔር እኔ ነገር አታስደጋግመኝ። እኔ ያው ማለት ነው በቃ አራቅ። ለምን እሺ አትለኝም? በቃ በመጥፎ ነገር ሰው እንድትተባበር አልፈልግም። በቃ አራቅ። ወይ እንዴ መራቅ ነው በማያገባ ነገር ዝም ብለህ እንዴ አንተ ለምን አትሆኝም? መራቅ አለብህ። ምን እኔ ካንተ ጋር ምን አወራውኝ? እኔ አልፈልግም። ከሷ ጎን ላይ ካልፈልግም ምን አገባ? ልጅቷ ከፈለገች አንተ ምን ቤት ነህና ነው እኔ ልትከለከለ የምትችለው? ጭራሽ አንተ እኮ ሶስተኛው ወገን ማለት ነህ ለኔ። እኔ ምን አገባ? እኔ ጋር ለመድረስ አንተ ሶስተኛው ወገን ነህ እንዴ? በቃ የልጁ አባት ነኝ ቋልኩ። ይሄንን የምታውቀው አንተ ብቻ ነህ። እሷም ታውቃለች። ክዳይ ነው። አንተ ምን ሆነሃል? እንደ ውሸታምም እየቆጠርካ ነው እንዴ? ውሸታም አይደለችም። እሺ ክዳይ ነው ያ እንዴ? በስማ በቃ እኔ የምሬ ነው። በቃ እኔ ለምን ይኸውልህ ታስለፈልፈኛለህ? እሺ ደግሞ አንቺ ለምን መጣሽ ደግሞ? እኔ ነኝ የጠራሁት። ለምን እንደምትጠራት እና ያው ከሷ ጋር እኔ ምን ላድርግ ታዲያ? እሺ ተሻለሽ? ጭቅጭቁን ልተወና አባረራችሁኝ አይደለ? እንደዛ አድርጋችሁ እኔ ደህና ነኝ። እሱን መጥራቱ ለምን አስፈለገ? እኔ እሱን ላወራው ነው። አንቺ ግን ዛሬ መምጣት አልነበረብሽም። ያስጠነቅቀው ነው። አንቺ ጎን አጠገብሽ ራሱ መድረስ የለበትም። እሱን ያገኘኸው ከኔ ጋር ሆነክ ነው አይደል? እኮ አጠገብሽ መድረስ የለበትም። ማስጠንቀቅም ሆነ ሲጀመር ደግሞ ከሱ ጋር ማይሆን እንትን ውስጥም ተጠገብ ውስጥ መግባት መብት የለህም። እዩ ለምንድን ነው የማይመለከትሽ? እኔ እኮ የልጅሽ አባት ነኝ። ልትግጂኝ አይገባም። አረ እንደዚህ እያለ ሲያደክመኝ ነበር። ቆይ ምንድነው የሚለው? እኔ የልጁ አባት ነኝ። እኔ እኮ ይሄው ልጅቷ እናትየው ውስጥ ነች እኮ እሺ እኔ አይደል የልጁ አባት? ይኸውልብኝ ከዚህ በላይ እኔ ማይሆን እንትን ውስጥ እንድንገባ አታድርግ። በእናትህ በቃ ተወኝ። ለምንድን ነው ከህይወቴ ልትወጣ ያልፈለግከው? እኔ አልወጣም። እዩ ለምንድን ነው የምወጣው? ልጅህን ጥቼ ለምንድን ነው የምወጣው? አንድ ነገር ልንገርህ፣ ስነ ስርዓት የምትይዝ ከሆነ ትይዛለህ። ከዚህ በኋላ እኔ እንደዚህ ስርዓት ባለው መንገድ የተለማመጥኩ አንተ ጋር አላወራም። እሺ ምን እኔ አሁን ልጄ መጠየቄ ልጄ እኔ ነው ማለቴ እኮ ጥፋት አይደለም፣ ወንጀልም አይደለም። በምንም ልታስቀጭኝ ደጋግሜ ነገርኩ። በቃ ይሄንን ርዕስ ደጋግመህ አታውራው። እኔ እናንተ ምንም ነገር የለንም አለቅ። ስለዚህ ከህይወት የምትወጣ ከሆነ ውልቅ ብሎ ይወጣል። ሲቀጥል ደግሞ እሱም ቢሆን ከሱ ጋር እያሰራችሁ ያላችሁትን ነገር እዛው ራሳችሁ ጨርሱ። ከማን ጋር ነው? ከብሩክ ጋር እያደረጋችሁ ያላችሁትን ነገር ራሳችሁ እዛው ጨርሱ። እኔ ከብሩክ ጋር እያሰርኩ ነው? አዎ በደንብ አድርገህ ማላቅ ነው እንደሚመስለው የደረሽብኝ አወቅሽ። ድራማችሁን እዛው ራሳችሁ ተወጡት። እኔም አያገባኝ። አንቺ ምን አይነት ድራማ ነው የምታወሪው? እኔ ከማንም ጋር ድራማ የለኝም። ሰማኝ እያወራሁ ነው። ከዚህ በኋላ ይኸውልህ ይሄ ልጄን አይደለም ስለ ልጄ አይመለከተኝም ምናምን የሚለውን ነገር እያቆም ንገረው። እሺ ዝም ስለው ይሄን አክል እኔ እንትን ብዬ ምናምን አይደለም። ከዛም ትቼ የመጣሁት ለምን እንደሆነ ታውቃለህ፣ ነግሬሃለሁ አይደል? ሲቀጥል ደግሞ እኔ በቃ ቢያንስ ይረጋጋ ምናምን ብዬ ለሱ በማሰብ ነበር፣ ግን ለሱ ማሰቤ ልክ አልነበረም። ምን ማለት ነው? ልጄ እሱ ካልሆነ የኔ አይደለም ነው የሚለው? ምንድነው እሱ? ሁለታችሁ የፈጠራችሁ ድራማ እኮ እንደሆነ ደጋግሜ ተናግሬዋለሁ። ድራማችሁን እዛው ራሳችሁ ጨርሱ። ግን ከዚህ በኋላ ይሄን እንደዚህ ማድረጉ ማያቆም ከሆነ እኔ ጋር ያለው ማስረጃ በሙሉ እንዳወጣው ነው የሚያደርገኝ። ከዚህ በላይ ምንም ታስፈራሪ ምንድነው? ታስፈራሪው ይኸውልህ እያስፈራራው አይደለም። እስከዛሬ ድረስም ዝም ያልኩትኝ የሱን እንትን ላለማለት የሱን ሴፍቲ ለመጠበቅ እና ደግሞ ምንም ነው አሁን እኔ ጋር ያለው ማስረጃ ባወጣ የሆነ የሱን እንትን ያጠፋዋል ወይ የሱን እንትን ያበላሻል ብዬ ነው። ገባህ አይደል? ስለዚህ አሁን ግን ከዚህ በላይ የምታገስበት ምንም ምክንያት የለም። ምን አይነት ማስረጃ ይዘሽ ነው እንደዚህ? እሱን ሳወጣው ምንም ማስረጃ ሳይኖርሽ መላክ ላለብኝ አካል ከዚህ በፊት ማስረጃ እያልሽ ዝም ብለሽ ወሬ ነው ወሬ። መላክ ላለብኝ አካል ልኬ ወሬ እንደሆነ እንዳልሆነ ደግሞ አሳያችኋለሁ። መላክ ላለብኝ አካል ልኬ የሆነ ማስረጃ ከዛ በኋላ ወሬ እንዳልሆነ ይሄው እስቲ ያሳይ። አንተ ለምን ታሳያለች? ካሜራ ፊት ለፊት ያሳይ ማስረጃ ላይ አንተ ምን ታሳያለች? ምንድነው መላክ ላለብኝ አካል ልከዋለሁ። አይ እኔም ልመን እስቲ ልጁ እኔ እንዳልሆነ ልመንና በቃ አርፌ ልቀመጥ። ከዚህ በኋላ ማለት ነው እንደዚህ አይሆንም። ስላልፈለክ ነው አንተ ያላመንከው፣ ማመን ስላልፈለክ ነው። እኔ ማስረጃውን አሳየኝ። ሲቀጥል ደግሞ እኔን በእንደዚህ አይነት መንገድ የምታገኝ መስሎ ከሆነ ተሳስተሃል። አለቀ። እኔ በእንደዚህ አይነት መንገድ አታገኘኝም። ስለዚህ በጥሩ መንገድ ነው የመጣሁት፣ አንቺን በመንከባከብ ለአንቺ ፍቅር በመስጠት ነው እንጂ የመጣሁት ሌላ ምንም መጥፎ ሀሳብ እኮ የለኝም። ለምን እንድትረጅ ደግሞ እኔ አልፈልግም። አመሰግናለሁ እኮ አልኩ። ያንን ካንተ አልፈልግም። እኔ ገባህ አይደል?
አንተ የሚገባ ሰው አይደለም ምን ይኸውልህ አሁንም ቢሆን እኔ እሱን ስጠራው እሱን መጥራት ነው አንድም አናዶኝ አንተ ጋር መምጣት ፈልጌ አይደለም የመጣሁት እሺ እሱን መጥራት አናዶኝ ነው የመጣሁት ካንቺ አጠገብ ላይ አልፈልግም ማን አንተ ያው እውነቱን እኮ እሷ እየነገረች ነው ምንድነው እውነት እየነገረች ይዋሸች ነው ያው ሰማኝ መጀመሪያ መዋሸት ምናምን አጠገብህ እኮ ነች ቢያንስ ቅድም አንቺ ቅድም እኮ በጣም እየተናገረኝ ነበር እንዴ ቆይ አንተ እሱን የመናገር መብቱ ማን የሰጠ እኔ እኮ እሱ ምንሽ ነው ቆይ ምንሽ ነው ምን አገባ ይኸውልህ አንድ ነገር ልንገርህ እሱን ጠርተህ የመናገር መብቱ የለህም እኔ እንዴ ልታገኘው እንደቻልክ ራሱ ግራ ገብቶኛል እንዴ አንተ በዚህ ልክ ህይወት ውስጥ ፈትፈተ ለምንድነው የምትገባው ለምንድነው ማጥቶኝ ለምንድነው ማጣርፈው አንቺ አዲስ አበባ እንዲወስድሽ አልፈልግም ነው በጣም ብዙ ብር እየተከፈለ እኔ አሁን ስለ ገንዘብ ምናምን ተከፍሎ ነው ምናምን ይመስለኛል ከሱ ጋር በሆነ ነገር ተዳዳሪ ልፋቴን ገደል የሚከት ወሬ አታውሪ ይኸውልህ ምንም የለፋው ልፋት የለም አንተ እኔ ቆይ ቢኒያም አንድ ጥያቄ ልጠይቅህ አንተ ልጅ አባት ነህ አዎ የልጅ አባት እርግጠኛ ነው በጣም እርግጠኛ ነኝ እሺ እሷስ ደግሞ ተከፍሏል ያለችውን እርግጠኛ እንዳልሆነች በምን ታውቃለህ እኔ ያልተከፈለኝም እውነትም የምታውቀው አንተ ብቻ ነው እሷም ደግሞ የራሷ እውነት አላት ማለት እኮ ነው እኔ እኮ እንደዚህ ሊረዳኝ የሚችል ሰው ነው ያጣሁት ስለዚህ ይኸውልህ በቃ እረፍ ተው በቃ ከኔ ህይወት ውጣ ምንም አልፈልግም እሺ በጸባይ አይደለምንሽ በቃ እውነቱን የምሬ ነው አውጩ አንተ ሲጀምር መለመን ምናምን አንተ እንዳረለ እንዴ በእንትኑ አልተሳካ ሲለው በመለመን መጣ አንተ ሌሎች እኛንም እንትን አትበለን በቃ የምን መለመን ነው እሷ አንድ ነገር ከነገረች በቃ መለመን አይጠበቅብም ሰው እኮ ካልፈለገ አልፈልግም ነው በግድ ሊሆን የሚችል ነገር የለም እሺ ለለምን ይችላል ይኸውልህ ሰማኛለህ አሁን ምን እንደሆነ ልንገርህ በደንብ አዳምጠኝ እየደከምኩ ነው እግዚአብሔር በቃ ነገሮችን ተስፋ ያስቆረጡኝ ነው በዚህ ነገር እየጠራሁ ሁሌ ስትነዘንዘኝ እኔ ራሱ ደከመኛል በዚህ ነገር ተስፋ እየቆረጥኩ ነው በኋላ የልጅሽንም አባት እኔንም አተሽኝ ማለት ነው ማይሆን ነገር ውስጥ ትገቢያለሽ የልጄን አባት አላጣው እሱ አባታው ነው ይኸውልሽ እሱ አባታው ነው እሺ ይሄ ነው አሁን እዚህ ጋር ሌላ ነገር አፍችን ልንከፋፈት አይደለም የመጣ ነው እኔ ነኝ የልጁ አባት ይኸውልህ እኔ ብትንከባከቢኝ ነው የሚሻልሽ ሌላ ምንም ወሬ አያስፈልግም እኮ በቃ አለቀ እኔ አባት አልተንከባከብኩም አይደለም አንተን አንድ ነገር ልንገርህ ትሰማኛለህ እንደውም ማስረጃውን ለይፊ ነው ማለት ለእኔ ምንም አያገባኝም ስለማስረጃ እኮ በዚህ ሰዓት እንደውም ልክ ነው ትናንትና ለብሩኬ የተናገረው ንግግር እሱ ልክ ነው መጀመሪያ ያለብን ችግር ጨርስ ብሎታል ስለዚህ ያለበትን ችግር ደግሞ መጨረስ አልፈለገም እሱ ሁሌ ቪዲዮ ላይ ይወጣ የልጅ አባት ነው አይደለም በማላቀው ነገር ተከስሼ ምናምን እያለ ማውራት አይተበከበትም ስለዚህ ጊዜውን መጠበቅ ካቃተን ሁላችንም ማድረግ ያለብኝ ምንድነው ማስረጃውን ለሱ መላክ ነው ስለዚህ ማስረጃውን ልክለታለሁ ከዛ በኋላ የሚሆነው ነገር ማቀጣጣል ያው ልስሚ መፍትሄ የምታገኙ ከሱ ከሆነ ከሱ ጋር ምን ትሰሪያለሽ ሲጀምር በቃ ለሱ መላክ ነው ነገር ማቀጣጣል አይደብርሽም ጭራሽ ከኔ ዘለው እኮ አንተ ጋርም ደረሰ ያው ምንም እኮ ነገር በቃ ሀቅ ከሆነ እኮ ያው እሷ ነች ትክክል አይደለ በቃ ታው ማታርል እንዴ ማስረጃ ልካለው እዛ አላት አይደለ ማስረጃ ማለት እኮ ልክ እንደሆነች በቃ እውነተኛነት ነገር ነው ነገር አለ ማስረጃው ማለት ስለዚህ በቃ አይመለከትም ለምን የሰው ተጠብጫለሽ ለምን ታጣያለሽ ይያልሻለሁ ለምን ተንኮል ትሰሪያለሽ አንተ እንዴ ይሄ ሲጀምር ማይባል ወሬ አታወራታ እያጣላሽ ሰው ማስረጃ ልካ አንተ ለሰው ማስረጃ ካላት እውነት ከሆነ ምን ተንኮል ይሄ ተንኮል ነው የለሽ ማስረጃ ደግሞ ማስረጃ አለኝ ብለሽ እኮ እስከዛሬ አይቼሻለሁ እኮ ምንም ነገር ሳታወጪ ያላወጣውበትን ምክንያት እኮ ነገርኩ የሱን እንትን ላለማበላሸት ወይ ደግሞ የሱን ገበና አጥቶ ላለመዘርገፍ ነው እሺ እኔ እንደሌሎቹ አይደለም ወይ ደግሞ እንደሌላው አይደለም የሱን እንትን በአደባባይ አጥቼ መዘርገፍ ስላልፈለኩ እንጂ እስከዛሬ እንደዚህ እየወጣው ከናንተ ጋር መጨቃጨቀው የዛን የሆኑ ማስረጃውን አጥቼ ይገላገል ነበር ስለዚህ አሁን ማድረግ ያለብኝ ምንድነው ማስረጃውን መላክ ነው ለሚመለከተው አካል ለማን ነው የሚመለከተው እንደዚህ እንድታረግ ያልፈቀደልሽም ልቅ ብላችሁ ትወጣላችሁ እኔ አልወጣም እኔ ልጅ አባት ነኝ ስለሆንኩኝ አልወጣም ነይ ወዴት ነው የምትሄደው አንተ ነው አንተ ባትልቀቀኝ ደሞ እኔ ስልክ ላይ እንዳትደውልሽ ከሷ ጋር አውራ ካወራ አንተ ልቀቃት እባክህ እስኪ ልቀቃት የህይወት አጋሪ ላይ ጠፍቶኝ ማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤው ሲጠይቁኝ ቢጨንቀኝ ተፈንቶ አንደበታቸው እስከ መቼ ሰው አገር ናት በህይወት አጋሪ ላይ ጠፍቶኝ ማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤው
ሲጠይቁኝ ቢጨንቀኝ ተፈንቶ አንደበታቸው እስከ መቼ ሰው አገር ናት ብዬ አጋሪ ላይ ጠፍቶኝ ማማክረው እስከ መቼ በእንደዚህ አይነት መንገድ እንደምቀጥል አላቅም። እግዚአብሔርን እኔ ግራ ነው የገባኝ። በቃ ምን እንደምላችሁ አላቅም። ሁሉም ነገር ተስፋ አስቆርጣ። በቃ ምንም የምታገልነት ነገር እንደሌለኝ በቃ አላረ እንዴት ልታገልሽ ከዚህ በኋላ የምር በቃ እኔ ከዚህ በኋላ ተስፋ ቆርጫለሁ። በምንም አይነት ልክ ላስቆማችሁ አልችልም። ልጁም የኔም ይሁን የብሩክም ይሁን ከዚህ በኋላ ምንም ጊዜ መጠበቅ ይሻላል። እኔ ያንን ጊዜ ቢያንስ በፍቅር እንኳን እናሳልፈው ስትወልድ ያለው ነገር ሁሉም ነገር በሰላም በፍቅር እንዲሆን ነበረ። ግን በቃ እሷ ፍቅርም አልወደደችም። ጸብጸብ ነው የሚላት። በቃ ጸብ ነው የምትፈልገው። እስቲ ትሂድ በዛ መንገድ እስቲ ያዋጣት እንደሆነ እናያለን እንጂ እኔ በቃ ከዚህ በኋላ ጊዜውን መጠበቅ ይሻላል። የእውነትም እንደተባለው ጊዜ ወልዳ ዲኤንኤው ምናምን የተባለውን ነገር መጠበቅ ይሻላል እንጂ ተስፋ ያስቆርጣል ሁሉም ነገር። በቃ እስከዛሬም ስለነበረኝ ነገር ከናንተ ጋርም ያው አመሰግናለሁ። አይዞ በርታ ቀጥል ምናምን ብላችሁ እንደዚህ ተሸንፌ በማቋረጤ ወይ ደግሞ በመተዌ ቢደብረኝም ግን በቃ ከዚህ በላይ ልታገለት የምችለው ነገር የለኝም። በቃ ልጄም ቢሆን በቃ እስቲ እግዚአብሔር ከፈቀደው ሊመጣ ይችላል፣ ካልሆነ ደግሞ ይቀራል ማለት ነው። ስለዚህ በቃ አመሰግናለሁ። የህይወት አጋሪ ላይ ጠፍቶኝ ማማክረው